የአፍሪካ መዲና የሆነችው አዲስ አበባ ትላንት በታሪክ አፍሪካውያንን በማሰባሰብ ጥቁሮች ለጥቁር ሕዝቦች ብልጽግናና አንድነት የመከሩባት፣ የአንድነት ሐሳብ የጠነሰሱባት፣ አንድነትን አሃዱ ብለው የመሰረቱባት ከተማ ናት። መዲናዋን በስርዓት ለውጦች ሁሉ አፍሪካውያንን ከማሰባሰብና ለአህጉር አንድነት መጠናከር የሐሳብ መፍለቂያ ስፍራ ከመሆን ያገዳት አንድም የፖለቲካም ሆነ ሌላ ምክንያት አልነበረም። ለዚህም ዋናው ምክንያት ኢትዮጵያውያን ለአፍሪካውያን ነፃነትና አንድነት ያላቸው ጥልቅ ይገባኛልና ጠንካራ የነፃነት ስነ ልቦና ነው። ይህን የተረዱ የነፃነት ታጋይ አፍሪካውያንም አዲስ አበባን ለተልኳቸው ማሳኪያ መንገድ ሲጠቀሙበት ኖረዋል። እነዚህና መሰል ታሪኮች ታዲያ መዲናዋን የአፍሪካ ህብረት መቀመጫ እንድትሆን አስችለዋታል። በየዓመቱ ለአፍሪካ ህብረትና ለሌሎች ዓለም አቀፍ ጉባኤዎች የሚመጡ እንግዶቿን በምቾት ለመቀበል የሚደረጉ የመሰረተ ልማት ግንባታ ስራዎችም የከተማዋን ገጽታ እየቀየሩት ይገኛሉ። በጣም እርግጠኛ ነኝ አሁን ለዚህ ጉባኤ እነዚህ መሪዎች ሲመጡ ይሄን ከተማ ሲያዩ ምን እንደሚሉ ይሄን ለነሱ መተው ነው። ግን እንደ ኢትዮጵያዊነቴ አዲስ አበባ በአዲስ አበባነቷ ደረጃ በጣም ተለውጣለች። እንግዶችን ለመቀበል እጇን ዘርግታ መቀበል ትችላለች። ልዩ ታምር ነው። እኔ ከኃይለ ሥላሴ ጀምሮ አውቀዋለሁ እንጂ ማመስገን የሚገባን ነን ነው የምለው። እድሜ ለመንግስታችንና እድሜ ለእግዚአብሔር እዚህ ደርሰናል። ኋላ ቀር ነበረ። በአሁኑ ጊዜ ግን እድሜ ለባለስልጣኖቻችን ለውጠውታል፣ ደክመዋል። እያደሩ ይህችን ከተማ ለውጠዋታል። አዲስ አበባ ልዩ ሆናለች። ከጄኔቫና ከኒውዮርክ ቀጥሎ ሶስተኛዋ የዲፕሎማቲክ ማዕከል የሆነችው አዲስ አበባ 39ኛውን የአፍሪካ የመሪዎች ጉባኤ ለማስተናገድም መሰረተ ልማቶችን በማሟላት ረገድ ከፍተኛ ስራን ሰርታለች። በተለይ ከቦሌ አየር ማረፊያ ተነስተው ወደ ማረፊያ ሆቴሎቻቸውና ወደ አፍሪካ ህብረት የመሰብሰቢያ አዳራሽ የሚወስዱ አማራጭ መንገዶች በተገቢው መንገድ ተሟልተዋል ማለት ይቻላል። መጀመሪያ ላይ ዋናው የኛ ቅድሚያ የምንሰጠው ለነዋሪዎቻችን ከተማችንን ምቹ ማድረግ ነው። ለመኖር ምቹ የሆነች ከተማ፣ ለህዝብ ስፍራ ያላት፣ ለጋራ መገልገያ ቦታዎች ክብር የምትሰጥና እዛ ላይ ኢንቨስት የምታደርግ ከተማ መሆኗን ያሳየንበት ነው። እንዲሁም ከተማው ለሁለት የተከፈለበት የቀላል ባቡር መንገዳችንን ቴክኒካሊ በጣም ብቁ የሆኑ ባለሙያዎችን አሳትፈን የሁለቱን ሳይድ ማገናኘት የቻልንበትም ነው። ከቀድሞ ከተሰሩት በአንደኛው ዙር ኮሪደር ከተሰሩት ስራዎች ጋራ ያገናኘ ነው። እዚህ በኡራኤል በኩል ከካዛንቺስ ጋራ ያገናኛል። ወደ መስቀል አደባባይ ስንሄድ ከቦሌ መንገድ ጋራ ከሰራነው ጋራ ያገናኛል። በሜክሲኮ ወደ ለገሃር ከሰራነው ጋራ ያገናኛል። ከመገናኛ በኋላ ከሲኤምሲ ጋራ ከሰራነው ጋራ ያገናኛል። በሌላ በኩል በቦሌ ሳይድ ከሰራነው ጋራ ያገናኛል። በተጨማሪ ደግሞ ከቀበና ሳይድ በኩል ከሰራነው ጋራ ያገናኛል። ምን አለ ታዲያ ከዚህ በላይ ኮኔክቲቪቲ የሰራነውን ዶቶች ማገናኘት እያሉ ክቡር ጠቅላይ ሚኒስትራችን ብዙ ጊዜ አገናኙ፣ ፕሮጀክቶቻችሁን አገናኟቸው፣ የተሰሩ ልማት ስራዎችን አገናኙ፣ የተቆራረጠ እንዳይሆን የተባለውን ልቅም አድርገን በተሟላ ሁኔታ የተገበርንበት ነው። ብሔራዊ ኩራት የሆነው የኢትዮጵያ አየር መንገድ የቦሌ ዓለም አቀፍ አውሮፕላን ማረፊያም የአፍሪካውያን መግቢያ በር፣ የዲፕሎማሲ ጎዳና ሆኖ ከትላንት እስከ ዛሬ ዘልቋል። በተለይ ከቦሌ አውሮፕላን ማረፊያ እንግዶች ወደ የማረፊያዎቻቸው የሚጓዙባቸው አማራጭ ምቹና ደረጃቸውን የጠበቁ መንገዶች ከለውጡ ወዲህ በኮሪደር ልማቱ በስፋት ተገንብተዋል።